ሆነ ትንሽ ሙኻለፋ ከተገኘ ተገንጥሎ መስጂድ መስራት ለብቻው መሆን ለብቻው ጁሙዓ በጀማዓ የሚሰራ ነገር ላይ ህዝቡን የሚያሳትፍ ነገር ላይ የተወሰኑ ሰዎች እኛ ብቻችንን ነው የምንሰራው ማለት እንደማይገባ ይጠቁማል የሚል አመለካከት አለ። ቻንቱናት በቀደመዎች ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው አስሉን እነሱ የፈጠሩት ነው። ዚክር ማለት ይሄ ዚክር ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ ላኢላሃ ኢለላህ ሱብሃንአላህ የሚለው ብቻ አይደለም ማለት ቁል ወነቢይከ الذي ارسلت ሱብሃንአላህ እንዴ አንድ ቃልም እኮ አይጨመርም። ሰው ኸይር ሰርቶ ሐጅን የሚያህል ነገር ሰርቶ እንደገና ምህረት ጠይቅ ለምህረት አይደል ሐጅ ያደረገው ሰውየው خرج من ذنوبه كيوم ولدته امه ተብሏል። بفضله سبحانه አንተ ለዚህ ነው የወጣኸው ከዚህ ውጭ ምንም ነገር ልታደርግ አይገባህም ቢል ኑሮ ምን እናደርግ ነበር? ግን ታገሩ ሲነሳ እዛ ሄጄ እናደርጋለሁ ብሎ ከሆነ ሄደው ሰዋብ አያገኝም ብሎ السلام عليكم ورحمة الله وبركاته የተከበራችሁ የተወደዳችሁ የአፍሪካ ቲቪ በይናት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትጠባበቁ ሁሉ ዛሬም እንደተለመደው በይናት የሚለው ፕሮግራማችንን እንጀምራለን። ከጎኔ በቀኝ በኩል ሼክ ሰዒድ አህመድ ሙስጠፋ አሉ፣ ቀጥሎ ሼክ መሐመድ ሐሰን ፈድሉ አሉ፣ ሼክ መሐመድ ሐሚድዲን አብዱሰመድ አሉ። ዛሬ የምንነሳው ከሱረቱል በቀራ አንድ ሰው ነግሮኛል ሰሞኑን ዘንድሮም በቀራ ነው ናችሁ ሆይ ብሎ ጠይቆኛልና በቀራ ረጅም ነው 8 ዓመት ፈጅቷል ይባላል በሷሃባዎችም ታሪክ ውስጥና በቀራውን ብዙ እንትናት ባሉት ብዙ ነገር ያለበት ምዕራፍ በመሆኑ በቀራ ላይ ነው ያለነው። ዛሬም ሱረቱል በቀራ 198ኛው አንቀጽ ላይ ነው የምንነሳው። ስለ ሐጅ የሚያወራው الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ሼክ በሐጅ ላይ ليس عليكم جناح أن تبتغوا فضلا من ربكم ይላል። ከሱ ጋራ ከሐጅ ጋራ ያለው ግንኙነትና በዚህ ላይ ተነስተን እንቀጥላለን ኢንሻአላህ። بسم الله الحمد لله والصلاة والسلام على رسول الله أعوذ بالله السميع العليم من الشيطان الرجيم ليس عليكم جناح إن أنت لا وانجل إلا أن تبتغوا فضلا من ربكم كيتاችሁ ትርፋት በመፈለጋችሁ قال الله سبحانه وتعالى فإذا أفدتم من عرفات ከአረፋት ሜዳ ዘጠነኛው ቀን ምሽት ላይ በመተመለሱበት ጊዜ ፈዝኩሩላህ እንደል መሻሪል ሐራም ተከበረው አደባባይ ላይ ጌታችሁን አላህን አወድሱ አውሱ ወዝኩሩህ አስታውሱትም ከማ ሀዳኩም ከማ መና አለይኩም ቢልሂዳየቲ አላህ እስላምን ሰጥቶ ወደ ቀናው መንገድ ስለመራችሁ ወይን ኩንቱም ሚን ቀብሊሂ ለሚነ ዳሊን ወኢነኩም ኩንቱም እንደማለት ነው። ይህንን ጸጋ አላህ ለእናንተ ከመቸሩ በፊት ጭልጥ ባለ ስህተት ውስጥ ነበራችሁ እና ከዛ ጨለማ አውጥቶ ለዚህ ብርሃን ያበቃችሁ ጌታ ውዳሴና ምስጋና አብዙ ይላል ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ ማንኛውም ኒዕማ ያው ምስጋና ይወዳል። የሐጅ ጸጋ ደግሞ በጣም ድርብርብ ነውና በዛ ሂደት ላይ ሰዎች ያው ሻኢረል ኢስላም የሐጅ መናሲኮች የተቋቋሙት ያው ነብዩ እንዳሉት አለይሂ ሰላቱ ወሰላም ሊዚክሪላህ ነው እና በጧፍ ቤቱ የሚቀኙ የሚደረገው በአረፋ በሙዝደሊፋ በሚና የሚደረገው እንቅስቃሴ መንፈሳዊ ብቻ ሳይሆን አካላዊ ኢባዳ ለማሳየት ነው። ስለዚህ በዛ ቦታ ላይ ጌታችሁን አወድሱ ይላል። ከዛ በፊት በጃሂልያ ጊዜ ዋናው እንደ መህረጃ ነበር የሚቆጠረው ስሙ ሐጅ ቢባልም ለገበያ ነበር የሚሰባሰቡት እና የሚና ገበያ ይባላል። በተለምዶም አመት እስከ አመት ከየሀገሩ የሚመጣው ሰው የራሱን ሸቀጥ ይዞ ነው የሚመጣው እና ያ ነገር አሁን ኢኽላስ ይፈልጋል። ሐጅ በሚባልበት ጊዜ ይሄ ገበያ ይዘን መሄዳችን ኢኽላሳችንን ይጋፋ የሆነ የሚል ስጋት ስለተሰማቸው ያን ነገር አይዟቸዋል አላህ ለይሰ አለይኩም ጁናሁን አን ተብተጉ ፈድለን ሚን ረቢኩም። ዋናው ዓላማችሁ ሐጅ ይሁን፣ እግር መንገዳችሁን ደግሞ ጊዜያዊ የገቢ ምንጭ ቢሆናችሁ
በዚህ ወንጀል አይኖርባችሁም ብሎ አበሰረ ማለት ነው። ጀዛኩሙላህ ኸይር። ሼክ መሐመድ ለይሰ ዓለይኩም ጁናህ እዚህ ላይ የምትሉት አለው? ቃል በቃል በደንብ ተተርጉሟል የምለው ቢኖረኝ ዑለማዎች እዚህ ላይ ያሉትን ነው የምለው። ሰበበ ኑዙሉን ተናግረዋል እሳቸው። በጃሂልያ ጊዜ ይህን ሐጅ ላይ ንግድ ስለሚሰሩ አሁን እስልምና ነቢያችን ይዘውት የመጡት ሸሪዓ ሲመጣ ሰሃቦቹ ያንን መስራት እንደ ወንጀል ስለቆጠሩት ነው አላህ ከኢኽላስ ጋር ይጻረር የሆነው ብለው ስለጠየቁ ነው። ግን ተዚህ ተነስተው ዑለማዎች ይተነትናሉ ብለህ እንደ ዟሂሩ እንደዚህ እንደሚለው አይደለም ይሉና ባዒሱ ይታያል ይላሉ። ታገሩ ሲነሳ የቀሰቀሰው ኡምራ ተሆነ ኡምራም እንበለው ግድ የለም ያውን አንድ ናቸው። ሐጅ ተሆነ የቀሰቀሰው ሐጅ ከሆነ የዘንድሮ ሐጅ አይቀመስም። እዛ ተሄደ በኋላ መሰሉት የዘንድሮ ሐጅ መቼም አይታሰብ። እዛ ተሄደ በኋላ በኪሱ የያዙ ገንዘብ እንዳለ አንዳንድ ነገር እየገዛ ቢነግድ ችግር አይፈጥርም ማለት ነው አሉ። ግን ታገሩ ሲነሳ እዛ ሄጄ ይሄን አደርጋለሁ ብሎ ከሆነ ሄደው ሰዋብ አያገኝም ብለዋል። አገር መንገዴን ሐጅ ባረግስ መሄድ ላይ ቀር እኮ ኢኽላስም የለው ማለት ነው። አይተውን ይነካበታል እንትኑ ነው። ይሄን እንግዲህ እሳቸው ያሉትን ነው የምለው፣ እናንተ ደግሞ የምትሉትን ትላላችሁ። ዑለማዎች ይሄንን ብለዋል ማለት ነው። ይሄን ስንል ግን የአሁኑ ጋር ስናያይዘው ይችን አያት ደሊል እያደረጉ ተዝሁ አስበው የሚሄዱት ገንዘብ ለማግኘቱ ነው እያለ ይሄን ብሎ የለም ወይ ያሉ ደሊል ያደርጋሉ። ይሄ የሚያስገድ አይመስለኝም። ይሄ ዞርፍ ነው እኮ ይሄ እንትን ለሐጅ ሂዶ እዛ ቢሰራ በኪሱ ያዘውን ገንዘብ ቢሰራ ነው እንጂ ተዚህ ሲሄድ መጀመሪያውኑ ተዋውሎ እየሄደ ዑምራውን ራሱ መነገጃ አድርጎት ይሄ አያት እንዴት ደሊል ይሆነዋል የሚል አመለካከት አለ። አንቱ ናት በቀደመዎች ይቺ የኔ ናት። ልትቃወሙኝም ትችላላችሁ፣ እቀበላለሁ የሚያሳምነኝ ከሆነ። እኛም ከስራ የሁለት ነገሮች ናቸው ይዘምሉኝ ያው ሰሃቦች ምን ያህል ለጃሂልያው ባህል ጭንቀት እንዳላቸው እንዳይገባ አራግፈው ጥለውታል። ግን የሆነ መንገድ ሸልኮ እንዳይገባ ደግሞ በጣም ይጠነቀቃሉ። ለሐጅ ነው የወጣነው ግን እግረ መንገዱ ብናተርፍ ይበላሽብን ሆኖ ላይ የሚል ስጋት ስላላቸው ነው አላህ ለይሰ ዐለይኩም ጁናህ አን ተብተጉ ፈድለኩም ይሄው የአላህ ችሎታ ነው እና ደግሞ የአላህ ፈድል ነው። ይሄም ደግሞ በጎን እዚህ ብታገኝ ችግር የለውም አላቸው ማለት ነው። ባይሆን ግን ገበያው ሲገቡ ደግሞ እናትረሱ ፈዝኩሩላህ አለ። ሁለት ጊዜ ነው የደገመው። ኢዛ አፈድቱም ሚን ዐረፋት ፈዝኩሩላህ ዐንደ መሽዐሪል ሐራም ወዝኩሩሃ የረሳ በውስጡ ማትረፍ ከጀመረ ደግሞ የወጣበትን ሐጀር ሊረሳ ይችላል። ዋናው ሐጁ ያን እንዳይረሳ አላህን አስታውሱ። በተለይ መሽዐሪል ሐራም አጠገብ ደግሞ ያ ዚክር ያስፈልጋል አለ። ሁለተኛው ከማ ሀዳኩም የሚለው እንደመራችሁ ማለት እሱ ባስተማረው መንገድ ማለት ነው። አንተ ሳትጨምረች ነገር አሁን እኛ የኛ ስራ ከሸሩ ጋር እንዲስማማ ማስታረቂያ መንገድ መፈለግ እንጂ የኛ ስራ አስተህ ከሆነ እንጣለው ማለት በብዛት አይታይም። እሱ ተከታይ ማስሎ ሸሩን አስማርገን ስራችን በዛ ሲመዘን ካልተስማማ መጣል ነበር የሚገባው። ከማህዳን አላህ ነበር መሆን የሚገባው እና ያንን ነው ያስታወሰን ያለው። አላህ ላስተማራችሁ መልኩ ሂዱ። እናንተማ በራሳችሁ መምራት ትችሉ ኑሮ ወህይ ያስፈልግ ይችላል። kuntum min qabli lam nabba እንደማብሩኮ ተማማ ነባትና ስለዚህ ሰላት ካፍ አሁን እሳቸው ካፊቱን ተሽቢህ አድርገዋት ነው ለመጨመር ፈልጌ ነው። ለተዕሊልም ያረጋት ተብሏል። ተዕሊልም ያረጋት እኔ ሁለት ሶስት ነገሮች እዚህ ላይ ያየሁት ነገር አለ። አንደኛ ሼክ ያነሱት እንዲያው ንያ
በዋነኝነት ሐጅ መሆን እንዳለበት ዑምራ መሆን እንዳለበት ራሱ አያው ይከተላል። ለይሰ አለይኩም ጁናህ ነው። አስሉ ግን ሐጅ ነው፣ ዑምራ ነው መነሳት ያለበት ነው። በዚሁ ገር መንገዱን ግን ቢያደርግ ችግር እንደሌለው መፍቀዱ አላህ ቢፈድሊሂ ሱብሓነሁ አንተ ለዚህ ነው የወጣኸው ከዚህ ውጭ ምንም ነገር ልታደርግ አይገባህም ቢል ኑሮ ምን እናደርግ ነበር? ይሄው ሶላት ቁመሃል፣ ቢርብህም ቢጠማህም እንዳትጠጣ እንዳትበላ ተብለን ትተናል። ጾም ሲባል እንደዚሁ ትተናል። እዚያ ላይ ስትሄዱ ግን የሚያጓጓ ነገር አግኝታችሁ ያን ነገር ገዝታችሁ ብትመጡ የሚያተርፍ ነገር አግኝታችሁ ብታመጡ ችግር የለውም ማለቱ አስሉ ግን ሐጅና ዑምራ ይሁን ንያው እዚያ ላይ የሚለውን ነገር ያንቱ አባባል ያመጣል። እና ያንን ትንሽ የሚሸረሽር ነገር በመጣ ቁጥር ፐርሰንቱን አይቀንሰውም ማለት አይቻልም። ሌላው እኔ ያየሁት እዚህ እንትን ላይ ዚክረላህ ዐዘ ወጀል ከንግድ ጋር የተያያዘ መሆኑን ንግድና ዚክር ከተለያዩ ጉዳት እንደሚያመጣ በተለይ ንግድ ሙልሂ ነው። ያንን ሰዓት ተጠንቀቁ ነው። የሚገርመው እኔ እዚህ የተረዳሁት ተሳስቼ ከሆነ ታውታላችሁ። የድሮ ስህተት ሰውየው አሁን ህይወቱን ካስተካከለ የድሮ ስህተት ምንም እንደማይጎዳ እኔ ያየሁት ወኢን ኩንቱም ምን ቀቢሊሂ ለሚነ ዳሊን ይሄው ሰሓባዎች ምርጥ ህዝቦች የተባሉት እነሱ አይደሉ? እነሱንም ደግሞ ከዚህ በፊት እኮ ተሳስታ ስህተት ላይ ነው የነበራችሁት ብሎ ነገረን እኮ። እነዚያ መሆናችሁ አሁን ካስተካከላችሁ የድሮው ችግር እናንተን አይጎዳችሁም። መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ ነው። ስለዚህ ይሄ ወኢን ኩንቱም ሚን ቀብሊሂ ለሚነ ዳሊን ለእኛም እንትን ይላል። እኔ ሌላ የሼህ መሐመድን ተፍሲር ተቀብዬ በደንብ ገብታኝ የነበረው አሁን ሲፈስሩ ነው ገባኝ። ድሮ በምን እንደፈሰርኩት አላስታውስም። እኔ ሊማሃዳኩም ብዬ ነው የምፈስረው። አሁን ግን ከማሃዳኩም ካፏ ራሷ እንዳለት ብትሄድ ታዋጣለች አልኩኝ። እኔ ሶሉ ከማ ረአይቱሙኒ አይደል ያለው ከማ እዝኩሩ ዚክር እኔ ባልኩት መልኩ ካልሆነ በስተቀር እኔ ባሳየኋችሁ መንገድ ካልሆነ በስተቀር የሆነ አዳዲስ የዚክር ነገር እያመጣችሁ እንዳታደባልቁ ማለት ይመስለኛል። ከማ ሀዳኩም ማለት ከማ ወረድ አልአዝካሩል ዋሪዳ ብላችሁ የምትሉ ነገር የለም። እንደዚያ ይመስለኛል። ለመጨመር እዚች ለማጠናከር ሐዲስ ስለ ዚክር ያስተማሩት አንድ ሱሐቢ ሲያስተምሩት ምንድነው ነብዩ ቢረሱሊከ ለዚ አለ አመንቱ ቢኪታቢከ ለዚ አንዘል ወረሱሊከ ለዚ አርሰልት የሚለውን እሳቸው ነብይ ነው ያሉት። ነብይ ያሉን ትቶ ወረሱሊከ ለዚ አርሰልት አለ። ላ እንደዛ አይደል የሚያልቀው አሉት። ቁል ወነብይከ ለዚ አርሰልት ሱብሃንአላህ። እንዴ አንድ ቃልም እኮ አይጨመርም። እንግዲህ ማናው ያኛው አብለቅ ነበር። ረሱል አይሻልም እንዴ ለሳቸው? ግን ወነብይከ ለዚ አርሰልት ነው ያለው። ይሄ ከማ ሀዳኩም አላህ እንደመራችሁ ማለት ዚክሩ ራሱ ይቀየድ ተወስኗል። ዝም ብለህ አሁን እኮ የጧፍ ላይ ያለ አዝካር ብታው እኮ እዚያ በየጧፉ ሼህ የረበሹን ኪታብ ተጽፎ ተመድቡለት። አንዳንዱ እንደው በየአርካኑ እኮ ነው በየሩኩኑ ላይ የሚደረግ በኢራቅ በኩል ሲሄድ ሌላ የሚለው አለው ቃፍ ነው የሚል። ጀዛኩሙላህ ኸይር ሼኻችን። ثم أفيضوا من حيث أفاض الناس واستغفروا الله. طيب نعم. ثم أفيضوا من حيث أفاض الناس ثم أقول لكم أن ترتبوا مشعر الحرم درسن نبر ولا تملس ما أفيضوا من حيث أفاض الناس ثم أقول لكم يا معشر قريش إن سنو ችግሩ የላውን አይመለከት ሞትሮም ሄዷል። እናንተ ቁረይሾች ሆይ ህዝቡ ከተመለሰበት ቦታ ተነስታችሁ ተመለሱ። አፊዱ የሚለው ኢባራ እንግዲህ የህዝቡን ብዛትና ትርምሱን ይጠቁማል። ብዙሃኑ ህዝብ እንግዲህ ከእናንተ በብዙ ጥፍ የሚበልጠው ህዝብ እዛው ጥግ ድረስ ሄዶ እየተመለሰ ነው ያላችሁት። እናንተ እንድፍኝም አትሞሉት። እንደገና ራሳችሁን ከፍ አድርጋችሁ
ከዚሁ ሙዝደሊፋ አካባቢ ትቆያላችሁ። ሂዱና እዛ ህዝቡ ጋር ተመልሳችሁ ያው ህዝባዊ ጎርፍ ሲመጣ አብራችሁ ጉረፉ እንጂ እዚህ ቁጭ ብላችሁ አትጠብቁ ይላቸዋል ማለት ነው። ምክንያቱም ይችም ያው የትዕቢት ስሜት ስላለባቸው ማለት ነው። ከሌላው ህዝብ ጋር እንተራመስም ብለው ነው እንግዲህ እዛ የቀሩት እና ሑምስ ይባሉ ነበረ። ነብዩ ራሳቸው እዛ በመሄዳቸው ተገርሟቸው ነበር። አለይሰ ሀዛ ምን ሑምስ ሰውዬው ቁረሽ መሆኑን ረሳ እንዴ? ልክ ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው አስሉን እነሱ የፈጠሩት ነገር አስል አደረጉና እሳቸው እንዳውም ተሳስተው እንደሄዱ አድርገው ተቹ ማለት ነው። ይልቁንስ እዛው እናንተም ሂዳችሁ ከህዝቡ ጋራ ከብዙሃኑ ጋራ ጎርፋችሁ ተመለሱ አለ ማለት ነው። ወስተግፊሩላህ ይሄንን ነገር ወደ ኋላ መቅረታችሁና ራሳችሁን የተሻላችሁ አድርጋችሁ ማየታችሁ ወንጀል ነው። ስለዚህ ምህረት ጠይቁ ከጌታችሁ ይላቸዋል ማለት ነው። ኢነላህ ገፉር ረሒም ይህን ካደረጋችሁ አላህ ምህረተ ሰፊና እጅግ ሩህሩህ ነው በማለት ይገስጣል ማለት ነው። እና ያው ሁልጊዜ ሙኻለፋ የሚባል ነገር ትንሽም ብትሆን አያልፋትም አላህ ሱብሓነሁ ወተዓላ። ይሄ ደግሞ ትንሽም አይደለም፣ በጣም ከባድ ነገር ነው። ምክንያቱም ዋህደተል ኢስላም የሚንጸባረቅበት መድረክ ነው። ከዓለም ደረጃ በሙሉ የመጣ ሰው በአንዲት አንድ ወረዳ የሚያሞሉ ሰዎች እነሱ እንዲያውም የራሳቸው የተሻሉ መስለው መታየታቸው ትልቅ ኸጧ ነውና ይልቁንስ ለሙከራችሁ ምህረት ጠይቁ፣ እናንተ ግን እኛ የተሻልነው ቅዱሳን እያላችሁ ተኮፈሳላችሁ በማለት ጠለዛቸው። ኢነላህ ገፉር ረሒም። አላሁ አክበር። ሼክ መሐመድ ጨረሱ። እስቲ እዚህ ላይ አዩት። እዚህ ላይ እንኳን የሚባል የለም። እንግዲህ ብቻ አላህ በጀማዓ የሚሰራ ነገር ላይ ህዝቡን የሚያሳትፍ ነገር ላይ የተወሰኑ ሰዎች እኛ ብቻችንን ነው የምንሰራው ማለት እንደማይገባ ይጠቁማል። እኛ የትልቅ ሰው ቤተሰብ ነን፣ እኛ የባለስልጣን ነን ብለው ህዝብ የሚሰራው ነገር ላይ የብቻችን ነን የምንሰራው ማለት እንደማይቻል ነው የሚያመለክተው። ተደባለቁ ነው ተደባለቁና ሰው ሁሉ ማንኛውም ሰው ጋር የሚሆነውም መሆን አለባችኋል። ስለዚህ ነፍስያን በጣም ይህን እንትን የሚል ነው፣ ዝቅ የሚያደርግና ስርዓት የሚያስይዝ አነጋገር ነው። ብዙዎቹ ሰዎች ላይ ይታያል ይሄ እንዲህ ያለ ነገርና እንግዲህ ትልቅ ስልጣን አለን የሚሉ ሰዎች ለየት ማለት ይፈልጋሉ። ህዝብ እነሱን የሚለይ ነገር ብቻ ቢሆን ግድ የለም ነበር። ህዝብን የሚያሳትፍ ነገር ላይ እኛ የብቻችን ሊሰጠን ይገባል የሚሉ ሰዎች ይህን እንዳያደርጉ ያርማል ማለት ነው። አላሁንም ዋቂው ራሱ እዛው ላይ እዛው ቦታ ላይ አሁን ማንኛውም በየበራሂሉ የራሳቸው የተለየ ቦታ ይደረጋል። እዚህ ላይ እንግዲህ አፊዱ ምን ሐይሱ አፋደ ናስ ያለው ሼክ ጠቁመዋል። ከማዕበሉ ጋር ጉረፉ፣ እናንተ ለብቻችሁ የተነጠላችሁ መንጋ አትሁኑ ነው። ይህንን ነው እያለ ያለው። ቀጥሎ ያለው አስተግፊሩላህ የሚለው ነው ትንሽ ቆም የሚያደርገኝ። ሰው ኸይር ሰርቶ ሐጅን የሚያህል ነገር ሰርቶ እንደገና ምህረት ጠይቅ። ለምህረት አይደል ሐጅ ያደረገው ሰውየው ኸረጀ ሚን ዙኑቢሂ ከየውመ ወለደትሁ ኡሙሁ ተብሏል። አዎ እየሰራህም እንደገና ምህረት መጠየቅ አለብህ። ጉድለት ሊኖር ይችላል። ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅልሃ የሚለው የሚሰሩትን ሰርተው ልባቸው ይጨነቃል። ሶላት ሰግደንም አሰላሙ አለይኩም ከተባለ በኋላ ከአልሐምዱሊላህ በፊት አስተግፊሩላህ ይቀድማል። ይሄ እኛ ሶላት ለአላህ አዕዘማ የሚመጥን ተገቢው ኹሹዕና ኹዱዕ ያለበት ላይሆን ይችላልና ማረን እንድንል ነው። ሁሌም ሰው ዒባዳ ባደረገ ቁጥር አድርጌያለሁ ሐቁን ተወጥቻለሁ ማለት ሳይሆን ማወቅ ያለበት የአቅሜን ሞክሬያለሁ ግን ጎደሎውን ደግሞ አንተ ሙላው ማለት እንደሚገባው ይጠቁማል። ወስተግፊሩላህ የሚለው ወሕመዱላህ አይደለም ያለው። እኔም በጣም ብዙ ነገሮችን አስታውሳችሁኛል። ጀዛኩሙላህ ኸይር። እንደው ይሄ ሹዙዝ ተነጥሎ መታየትን እንደ ክብር፣ እንደ ልቅና፣ እንደ እውቀት አድርጎ መቁጠር ከዚህ ጀምሮ የተወገዘ ነው። እንደው ሚን ሕክመት ዐዘ ወጀል ቁረይሾችን እነዚህ ሑሙስ የሚባሉትን ሰዎች አዝኖላቸው አላህ ያውቁታል። እነሱ
አፊዱ ሲባሉ እኮ እነማን ናቸው እዚያ ሰው ጋር የማይመለሱ ራሳቸው ስለሚያውቁ እዚያው ወቀሰው እንደዚህ። ግን ይሄ ታሪኩን የሚያውቅ ሰው ሌላ ትምህርቶችን መማር ያስፈልጋል ብዬ አስባለሁ። አይታችሁ ከሆነ አሁን ህዝባችን በመገንጠልት በቃ የሆነ ትንሽ ሙኻለፋ ከተገኘ ተገንጥሎ መስጂድ መስራት፣ ለብቻው መሆን፣ ለብቻው ጁሙዓ፣ አንዳንዱማ ባለባበስም ሁሉ እንዲህ አይነት ልብስ የለበሰ የኛ ቡድን ነው፣ ይሄ ያለበሰ የኛ አይደለም የሚል መንሸደ ሸደ ይለናል። انما تاكلوا ايش؟ انما ياكل الذئب القاصيه ثم افيضوا من حيث افاض الناس. يا اخي سو جماعه وقار هدو الجماعه رحمانه الفرقه عذاب. ሌላው ይሄ የእስትግፋር ነገር እኔ አሁን እስተግፍሩላህ እዚህ ብዙ ለእንትኖቹ ሊመለስ ይችል ይሆናል። ለዚህ ለሁሙሶቹ እስካሁን ዝም ብላችሁ ራሳችሁን እየኮፈሳችሁ እንዲህ ለብቻ ታደርጋላችሁ ለእኛ የሚገባው ይሄ ነው እንጂ ከሐረሙ ውጭ መሆን የለብንም ብላችሁ የምታምኑ ስህተት እንደነበረ እስትግፋር አድርጉ። ግን ሼክ ያሉት ነው የሚሆነው። አሙ ሁሉም ቢሆን እንደ ሽንት ቤት ቆይተን ስንወጣ ምን በሉ ተባለ? ጉፍራነከ እዚያ ቦታ ላይ ከተፈለገ ከሶላት በኋላ አስተግፍሩላህ ከተፈለገ ሐጁማ በተለይ አሁን ከላይ የተነሱት ነገሮች የንግድ ጉዳይ አለ ምናምን አለ እነዚህን ሁሉ በእስትግፋር ዝጓቸው ማለት ይሆናልና አላህ Subhanahu Wa Ta'ala ገፉሩር ረሂም ነው። نعم وإذا قضيتم مناسككم إذا قضيتم مناسككم የሐጅ ተግባራትን ታጠናቀቃችሁ በኋላ ዋናዎቹን አህመል መናሲክ ለማለት ነው። ዋና የቀሩም ይኖራሉ። ሙዝደሊፋ ተመልሰው በኢዱ ማልዳ ጀመራት አለ፣ ሐልቅ አለ። እነዚህን ዋና ዋና አንኳር ጉዳዮች በምታገባድዱ ጊዜ ፈዝኩሩላህ አሁንም አላህን አውሱ አወድሱ ይላል። ዋናው ያው ዚክረላህ ነው። አጠቃላይ ፈዝኩሩላህ ጌታችሁን አላህን አውሱ ከዚክሪኩም አባአኩም አባቶቻችሁን እንደምታወሱና እንደምታወድሱ አው አሸደ አው አክሰረ ወይ ከዛ በላይም አሁንም ያው ሰበብ ንዙሉ ሰዎች በዛ እንትኑ ላይ ጀመራት ላይ ባደል ጀመራት መህረጃን ሹዓራ የሚባል ነገር ነበራቸው። ገጣሚዎች እንደገና ኹጠባዎች ተለያዩ ንግግር ውድድር ይደረግ ነበረ በጃሂልያና እና እኔ ገሌ ዘር ነኝ እኔ ነገሌ ነኝ እኔ ነገሌ ነኝ እያለ ራሱን የሚያጋንና ቅድመ አባቶችን ጭምር ስም እየጠራ በግጥም ወይም በነስር የሚያወድሱበት መድረክ ነበረ ማለት ነው። ስለዚህ ጌታ ገይራ አለች እዚህ የኔን መድረክ እናንተበት መወደሽ ቀደይቱ መናሲከኩም ፈዝኩሩላህ ግን ሱብሃንአላህ ኢባራው ተመልከቱ። ከዚክሪኩም አባአኩም ላ ተዝኩሩ አባአኩም አላለም። ያ ደግሞ የሆነ አራት አለበት። ስለዚህ ቢያንስ እነሱን እንደምታወድሱ እኔንም አትርሱ አይነት እነሱን እንደምታወድሱ እኔንም አትርሱ። በዛ እንሽቃል አትሆኑ፣ እንኺማስ አትሆኑ። ቢያንስ የመጣችሁበትን ዓላማ አትርሱ። አንድ ተፍሲር ማንኛው እንደሆነ አላስታውስም። አቡ ስዑድ ይመስለኛል አላሁ አዕለም አሸድ ያለው ቃል የመረጠው አለ አክሰር ሳይል አፍዶል ሳይል አሸድ የሚለው ሽዳ ለምን አመጣ ብሎ ዚክር ማለት ይሄ ዚክር ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ ላኢላሃ ኢለላህ ሱብሃንአላህ የሚለው ብቻ አይደለም አለ። ማስታወስ የሚለው ነገር አልዕልም ቢላህ ወልኢህቲማም ቢላህ ቢአዋሚሪሂን ማለት ነው። ስለዚህ እንዲሁ ለአባታቻችሁ የተጨነቃችሁትን ያህል ሲሆን ይቺ አሁን ደግሞ ቢማዕና በል ትሆናለች ይሉናል። አውና በል አሸድ አረ እንዴት እንዳባታ ሙአደው ያ ነው የሚፈለገው አሸድ ነው አላለ አክثر ሳይል نعم ايوه ግን እስሉቡን አላሰለሰው እነሱን ገና ከዚክሪኩም ለማማጆች ስለሆኑ እስቲ እንደው እነሱ እንኳን ሲሆን ከነሱ ሻል ባለ መልክ ከዚክሪኩም አባአኩም አው አሸደ ወይም ከዛ ጠንከር ባለ
ዚክረን ከትውስታ አኳያ ፈሚነ ናስ ከዛ እያይዞ እግር መንገዱን ተውጅህ ሊያደርግ ነው። አሁን ከእናንተ መካከል መን የቁሉ ረበና አቲና ፊ ዱንያ ፈሐስብ በዱንያ የምንፈልገውን ነገር ሁሉ ስጠን እያሉ በዚህ ላይ የሚጠመዱና የሚያተኩሩ አሉ። ይህም አሁን እንትን እየተቸ ነው አሁንም ማለት ነው። መን የቁሉ ረበና ማለቱ ጥሩ ነበረ፣ ግን ተቅሲር ማድረጉ ነው አሁን ደግሞ ችግሩ። አቲና ፊ ዱንያ ሐሰና የዱንያ ብቻ ነው የሚያስጨንቀው። በዱንያ ላይ ያለው ነገር ሁሉ ብቻ የሚያስጨንቀው በዱንያ የምንመኘውን መልካሙን ነገር ሁሉ ስጠን ይልና እዚሁ ላይ ያልቃል የእሱ ጉዳይ ማለት ነው። ወፊል አኺረቲ ወማ ለሁ ፊል አኺረቲ ሚን ኸላቅ ሚን ነሲብ። እና ይህ አይነቱ እንግዲህ ግብዝና ቁንጽል የሆነ ጥያቄ የሚያመጣ ሰው ያ ያለውን ነገር ያው ከፈለገ እናረገለን፣ ግን ዋናውን ረስቶ በማይረባው ላይ ነው ትኩረት ያደረገውና በዛኛው ዓለም ላይ ይሄ ምንም ድርሻ አይኖረውም ይላል አላህ ሱብሓነሁ ወተዓላ። ወሚንሁም መን የቁሉ ረበና አቲና ፊ ዱንያ ሐሰና። ከሰዎች መካከል ደግሞ ሻል ያሉት የነቁት ጌታችን ሆይ እርግጥም በዱንያ ለእኛም መልካምን ስጠን ይላሉ። ወፊል አኺረቲ ሐሰና በዛኛውም ዓለም መልካምን እድል ስጠን ይላሉ። ጨምረውም ወቂና አዛበ ናር ከእሳት ቅጣትም ጠብቀን የሚሉ አሉ። እነዚህ አውቀውበታል ብሎ ሊያወድሳቸው ነው። ኡላኢከ ለሁም ነሲብ፣ እነዚህ ከጸሎታቸው ድርሻ አላቸው ለዱንያውም ለአኸራውም በአካታች መልኩ ስለሆነ የጠየቁት ያው ጥያቄያቸው ተቀባይነት አለው። ማከሰቡ ከሰሩት ስራ ወላሁ ሰሪዑል ሒሳብ። አላህ ሱብሓነሁ ወተዓላ መርመራው ፈጣን የሆነ ጌታ ነውና ሁሉንም እንዲያቀራረቡ እናስተናግደዋለን ይላል። ኡላኢከ ለሁም ነሲብ ማ ከሰቡ። ብስሚላህ ራህማን ራሒም። እኔ ተዚህ የምረዳው ትንሽ ነገር ነው። ዚክር እንግዲህ አላህ ሱብሓነሁ ወተዓላ ትላልቅ ኢባዳዎችን ከተናገረ በኋላ ስትጨርሱ ዝክር ዝከሩ ይላል በብዙ ቦታ ላይ። ተሐጅ በኋላም ዚክር አለ። ያው ቅድም ሼህ መሐመድ እንዳሉ ተሶላት በኋላም ይላል፣ ተጦምም በኋላም ይላል። ዋናው መቅሱዱ ዚክር ነው ማለትን ያመለክታል። ዚክር ማለት ሼህ መሐመድ እንዳሉት አሁን ላኢላሃ ኢለላህ ማለትና ሱብሃነላህ ቢሐምዲሂ ማለት ብቻ እንዳልሆነም ያመለክታል። ማስታወስ ነው ማለት ዚክር ማለት ኢህቲማም ነው፣ ማስታወስ። ስለዚህ ሹክርም ነው። ይህን አላህ እኛ ሶላት መስገድ አላህ ታላገራልን በቀር ሶላት መስገድ አንችልም፣ ሐጅ ማድረግም አንችልም። ሁሉን ነገር እሱ ነው የሚያገራውና ይህን ስላገራሁላችሁ እኔን አትርሱኝ፣ ማመስገንም አለባችሁ፣ እኔን በእኔ ማሰብ አለባችሁ፣ ሁልጊዜ ተቀልባችሁ እኔ መውጣት የለብኝም ማለቱ ይመስላል የሚለውን ነው የምረዳው። ከዚህ ቀጥሎ ደግሞ ይቺ ረበና አቲና ፊ ዱንያ ብለው ዝም የሚሉ አሉ ብለናል እያለ ነው። እነዚህ ደግሞ ሙእሚን አይደሉ፣ ጭራሹን የሚፈልጉት ዱንያ ብቻ ነው። ሙስሊም ነን ተሚሉትም ሰዎች ተጀህል የተነሳ ይመስለኛል እኛ አኺራው በክር አላህ እንዲያረጋ ያርገን ብቻ እዚሁ ይስጠን እንጂ የሚሉ አሉ። ሙስሊም ናቸው እኮ ግን በጣም ጀህል ስለማያውቁ ይመስለኛል። አላህ ሂዳያ ይስጣቸውና እኛ የአኺራው ጉዳይ ግድ የለም ብቻ እዚሁ ያበላን እንጂ የሚሉ አሉ። ይቺ ዓለም ምንም አልየለችም እኮ እዚህ ቢበላም ባይበላም፣ ቢበላም መሞት አይቀርም፣ የበላም ይሞታል፣ ያልበላም ይሞታል። መቼም ይቺ ዓለም መሸጋገሪያ ናት ወደዛ። ይሄን ማለት አልነበረባቸውም ማለት ነው። እንዲህ የሚሉ ሰዎች አሉ። እንደው ትኩረታቸው ዱንያ ላይ ብቻ ነው። አኺራውን ጀነቱን አህያ ይሰርበት የሚልም ሰው ሰምቻለሁ። ያንን አህያ ሊያስርበት ነው ወይ የሚልም ኧረ ይሰርበት የሚልም አለ። ይተወውን አህያ ይሰርበት ጀነቱን የሚልም ሰው አለ። ይሄ አላመኑም ማለት ነው። ግን ለዛሂሩ ስናያቸው ሙስሊም ናቸው። ሌሎቹ ግን እንዲያው ያለችውን ይችን ጉንብስ ቀናዋን ምናምን እንደ እንትን ውለታ ቆጥረው ዋስትና ቆጥረዋት እንዲያው ጀነት እኛ ካልገባንማ ማን ሊታሰርበት ነው? አህያ ሊታሰርበት ነው ወይ? ይህም እንግዲህ ጅርጀራ ይህም ሞኝነት ነው እና ይህን የሚሉ አሉ። ተዚህ አላህ ሂዳያ ይስጣቸው፣ ይጠንቀቁ ነው። ዋናው አኼራ ነው። ተቀጥዬ የምለው ምንድን ነው? እቺ ዱዓዋ ረበና አቲና ፊ ዱንያ
ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር የሚለው በጣም አም የሆነ ዱዓ ነው። ነቢያችንም ይሄን ዱዓ ይወዱት ነበረ። ብዙ ቦታ ላይ ዱዓ ሲያደርጉ በዚህ ብቻ ይብቃቃሉ ይላል እና አም የሆነች ስለሆነች ነው። የዱንያ ሐሰና ተቆጥሮ አይዘለቅም። አንዱ ደህና ሚስት ይላል፣ አንዱ ደህና ጎረቤት ይላል፣ አንዱ ደህና መሬት ይላል፣ አንዱ ደህና መኪና ሊል ይችላል። እንደ ቆጥሮ አይዘልቀውም። ጠቅለል ያለ የአኺራው ደግሞ የባሰ ነው። የአኺራውም ደግሞ እንደዚሁ ነው። ጀነት ላይ ብዙ ነገር ነው ያለው። ያን ሁሉ ተቆጥሮ አይዘለቅም። አንተ ዝም ብለህ አንዴ ሷሃቢ ነው ዱዓ ሲያደርግ በጀነት ላይ ነጩን ፎቅ ስጠኝ አልቀስረል አብየዱ ምናምን እያልሃል ሲል ሰምተህ ይሄ ሁሉ ምን ያደርግልሃል? ጀነት አስገባኝ ብለህ አታቆሙም ወይ? ስለ ከለሩ እዛው ስትደርስ ታገኘዋለህ ያን ማለት ነው። ያም እንትና ነቢያችንን እና ሙዓዝን አንዴ አራቢ ነው እኔ ዱዓ ብዙ አልችልም ላአዕሪፉ ደንደነተከ ወላ ደንደነተ ሙዓዝ አለዋት። እናንተ የምታጉመተምቱበትንና ሙዓዝ የሚያጉመተምቱበትን እኔ አላውቀውም። ጀነት አስገባኝ ተሳት ጠብቀኝ ነው የምለው አላቸው። ቁጥሩ ይዘሃል ሐውለ ዛሊክ ሐውለ ኑደንድ ነው እና አሁን ይሄን ማለት የምፈልገው ዱዓ የሚያስረዝሙ ሰዎች አሉ። እኔ በጣም አልወድም እንዲህ ያለ የሚያደርጉት ጭራሽ ቁኑት ላይ ዝም ብሎ ሰው ወገብ ውስጥ የሚቆመጥ ድረስ የሚለፈልፉ ሰዎች አሉ። ይሄ ሊመከራቸው ይገባል ነው የምለው እኔ። ሸሙሳ ደራ ጀዋሚ አልከሊመት ሸሙሳ አላህ ያዕፊህ ያማቸዋል። እሳቸው አንድ ቀን እኔ ጋር መጡና እዚያ ሸጎሌ እኔ ጋር ይዣቸው ሄድኩኝ። በአጋጣሚ ቁርአን የሚختምበት ቀን ነበር። بكل حرف ምናምን የሚባልበት ያ አላህ ደግሞ ሰው ሞልቶ በር ላይ ሆነ። ሸጎሌ መስጂድ ነው። ሸጎሌ መስጂድ በር ላይ ደግሞ ብርዱ ኃይለኛ ነው። እሳቸው ደግሞ ጤናቸው እድሜያቸውም ያ አላህ እንደምንም ስንጨርስ አላህ አሉ። እንዴ ሸኽ ምን ነው አልኳቸው። ማን ነው እንደዚህ ያዘዛችሁ? ወላሂ እኔ ከዚያ ወዲህ ቁኑት ትንሽ ረዘም ሲያደርግ አንዳንድ ሰው ይደነግጣለሁ። ሼኽ አንድ ጅዳ ላይ አንድ ትልቅ ሼኽ መስሪ ነበረ ሞተዋል አላህ ይርሐሙ። اللهم اهدنا فيمن هديت ብቻ ነው የሚያደርጉት። አንድ ሰውዬ ዛሬ ትንሽ ደክሞኛልና አሰግድ ሲሉት አረዘመባቸው ቁጭ አሉ። ዱዓውን ጨርሶ ሲያሰላምት لا أقدمك بعد هذا أبدا ما دمت حيا አሉት እና ማስረዘም ነገር በጣም ከባድ ነው። ለማንኛውም ሰዓት አለፈ እያሉን ነው። ሰዓታችን ደርሷል እያሉን ነው። ጀዛኩሙላህ ኸይር። ካለን ወደ ኋላ እንመለስበታለን ኢንሻአላህ። ጀዛኩሙላህ ኸይር። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات